ገንዘብ ለካ እልል ያስብላል። ምክንያቱም እኔ ለምንድን ነው ሀብት እልል ሊያስብል የቻለበት ምክንያት ያልኩኝ ገንዘብ ካለ ሀብት ካለ መንፈሳዊ እድገትም እንደዛው ይመጣል። እግዚአብሔር ሁልጊዜ መልካም ነው። ሁልጊዜ መልካም ነው። ለምስክርነቱ ያነሳሳኝ ፓስተር እዚህ በባለፈው ለበዓል ሰሞን እንትን እያለ ነበር እየጸለየ ነበር። ለበዓል የሚሆን ስራ ብሎ ፓስተር ሲጸልይ ለበዓል ቢሆን ገቢያችሁ ብሎ ፓስተር እየጸለየ ነበርና ለጉባኤ ሙሉ ነው የጸለየው። እንደዛ ሲጸልይ አሜን በማለት ተቀብዬ ነበርና ይሄ የሆነልኝ ነገር ሰው ከሆነለት በኋላ ይረሳ የለ ረሳውትና ማክሰኞ ዕለት ድንቅ ጸሎት ስለ ርስትን ማስለቀቅ ፓስተር ሲጸልይ ትዝ አለኝና ፓስተሬ ስራ ለበዓል የለኝም ነበርና ስራው ቀዝቅዞ ቁጭ ብዬ ነበር። ፓስተር ከዚህ ከጉባኤ እሁድ ከዚህ ስወጣ ማለት ነው ስልክ ተደወለልኝና ስራ መስራት ጀመርኩኝ። ከካሊብ ጋር ነበርኩኝ። ወንድሜ ካሊብ ነበርኝ አብሮኝ። ስራውን እየሰራን ሳለው አካውንቴ ላይ ዝም ብሎ ብር ይገባ ነበርና ብር ሲገባ ፈራውኝ። እኔ አንድ ሳይ ማጋ ነው የቀረኝ ብር ብዬ ሳየው ከኋላ እንትን የለውም። ከዛ ብሩ መግባት ጀመረ። 300 ብር እያለ መጨመር ጀመረ። ከዛ ለካሊብ ጠጋልኩና ለካሊብ ይሄ ነገር እንዴት እንደሆነ አላውቅም ብለን ስናየው ምንም እንትን የለውም። ከኋላ የሆነ ነገር የሚያመነጭ ነገር ባለቤቱ እየሰራውለት ያለ ሰውዬ ብር አስገባልኝ ስለ 3000 ብር ሲያስገባ የሱ ፋይል ወጣ ከኋላ። ያ የገባው ብር ግን ኔጋ የገባው ቀደም የገባው ብር የለም እንትኑ የለውምና ያንን አስታውሰኝ እና እግዚአብሔርን እንድታመሰግኑልኝ እግዚአብሔርን አመሰግናለሁ። ትንሽ ግልጽ እንዲሆን የ3000 ብሩ የገባው ላኪው ሞባይል ላይ ወጣ ባለቤቱ አካውንቱ መጣ ማለት ነው የላከው ሰው። ከዛ በፊት የነበሩት የገቡ ብሮች ግን ባለቤቱ አልወጣም። የለም ምንም የለም። እኔ እንደውም እኔ ፈራውና ለካሊብ አሳየሁት። የሆነ ወንድም ነበረ አያምንም እንደውም ልጁ በቃ ምንም ልናገኘው አልቻልንም። ከዛ ይሄ የሆነው በዓል አንድ ሳምንት ሲቀረው እና እግዚአብሔር መልካም ነገር አረገልኝ። በዚሁ አጋጣሚ ልናገር የምፈልገው ነገር ይሄ ምስክርነት ሳስብ አንድ ቃል ወደ ውስጥ መጣ። ይሄን ቃል ባካፍል ፓስተር ተፈቀደልኝ። ምንድነው ቃሉ የመጣልኝ? እግዚአብሔር ሙሴን ወደ ግብጽ ውረድና ህዝቡን አስለቅቅልኝ አለው። ህዝቤን አስለቅቅልኛል። ህዝብ እንዲያስለቅቅ ሄደና ፈርዖን መጽሐፍ ስናይ ዘጸአት 10:24 ላይ ህዝቡን እለቃለሁ ከብቶችና በጎቹን ግን አልለቅም አለ። ከዛ አልለቅም ብሎ ይሄንን ሲል እናንተ መውጣት ትችላላችሁ አላችሁ። እናንተ መሄድ ትችላላችሁ፣ ህዝቡን ግን አልለቅም ሲል አረ ይሄ ህዝብ እኮ አለ ይሄ ህዝብ ተለማመጠ። ሙሴ ለእግዚአብሔር የምንሰዋው ህዝብ ከብት ነው፣ ይሄን ይዘን መሄድ ነው ያለብን እያለ ሲል እግዚአብሔር እንዲበልና ተናገር አለው። እንደውም ለእያንዳንዱ ህዝብ ብርና ወርቅ እንዲያመጡ ንገራቸዋለሁ። ከዛ የሙሴ የፈራው የራሱን ነገር ለማስጠበቅ ነበር። እግዚአብሔር ግን የፈርዖንን ነገር እንዲቀበል አደረገውና እግዚአብሔር ይሄንን እንትን ወደ ውስጥ ያመጣና ምን አልኩኝ? ከእንግዲህ ወዲያ እኔ የምኖረው ኑሮ የራሴ ኑሮ እየጠበቅኩ ብቻ ሳይሆን እየጠየቅኩ እኖራለሁ፣ እየተቀበልኩ እኖራለሁ። ፓስተር የሚያወጣው ቃል ከዚህ ጋር ፓስተር ምንም ቃል ቢናገር ለኔ በጣም ነው የሚሰራብኝና እኔ አይደለም ቃል አውጥቶ ይልብኝ ራሱ ወደ ላይ ይሆነ እና በጣም ነው ማምነው ፓስተሬን በዚህ አጋጣሚ ከምታውጃቸው። እንደውም ለባለቤቴ ጠዋት እየተናገርኳት ነበር። ፓስተር ለበዓል ብቻ ብሎ ባይጸልይልኝ ኖሮ ይሄ በረከት ትልቅ በረከት ብዬ እያልኩ ነበር። ለበዓል ብቻ ብሎ የሚያስፈልጋችሁ ያለ ለበዓል ብቻ ነው እና ለበዓል ብቻ ከሚሆን አንድ ዘመናችሁ ገባህበት ብሎ ቢጸልይ ኖሮ ይሄን ቃል ባይገድብ ኖሮ እኔ ላይ ይሰራብኝ ነበር ብዬ። ግን እግዚአብሔር መልካም ነው። ከእንግዲህ ወዲያ በምንድነው የምታምነው ካላችሁኝ በደሞዜ ሳይሆን በእኔ ነገር ሳይሆን ልክ ኢየሱስ በዓል የት እናዘጋጅልህ ሲሉት በዓል ሂዱና አለ ሰፊ አዳራሽ አለ እዛ አለ። ሰፊውን ነው የጠየቀው፣ ውጪውን ነው የጠየቀው። እና እስካሁን ድረስ አውለታ ፓስተር እዚህ ጠይቀ ነበረ የመንግስት አካሎች እርዱን ብለው ይመጣሉ። አሁን ግን በኢየሱስ ስም እኛ ሄደን እንጠይቃቸዋለን፣ እንቀበላቸዋለን። እርስቱ የኛ ነው። በኢየሱስ ስም እንቀበላለን። ምክንያቱም እያንዳንዱ ሰው እኔ ሳይ ለካ እኛ መሄድ ነው ያለብን። ወደኛ አይደል የመጡት የኛ ነገር ሳይሆን የፈለጉትን እኛ ከነሱ እንቀበላለን። ሙሴ የራሱን ነገር ለማስጠበቅ እንዲህ ሲል
እግዚአብሔር ኖ አለው፣ ተናገረው አለው። አንጣ ብሩም ወርቁንም አንጣ አለና ተቀበለ አለው። በኢየሱስ ስም እግዚአብሔር በዘመናችን እንደዚህ ያደርጋል። በጌታ በኢየሱስ ስም እንደዚህ ያደርጋል። አላ ብርሃዳ ፌና ሃዳ ሳባፓያ ማሃዳ ካዲያስ ጀንታላፓኒያ በኢየሱስ ስም ርስታችን እግዚአብሔር ነው። ብሩም ወርቁም የኔ ነው ያለ እግዚአብሔር የእርሱ ነው። በጌታ በኢየሱስ ስም በደሞዛችን ሳይሆን በእግዚአብሔር ርስትነት ብሩም ወርቁም የሱ በሆነው በኢየሱስ ስም እንተዳደራለን። እግዚአብሔር የከተማውን ሀብት የከተማውን መሬት በከተማው ላይ ያሉ ታላላቅ ፎቆችን በኢየሱስ ስም እንረከባለን። ምክንያቱም እግዚአብሔር ከኛ ጋር ነው። ሃሌሉያ። አንዳንድ ባለሀብቶች መንግስትን ሄደው ይጠይቃሉ እንሰራለን ብለው፣ ምክንያቱም አቅማቸውን አይተው ነው። እግዚአብሔርን ይዘን እንጠይቃለን፣ እንቀበላለን። በኢየሱስ ስም እግዚአብሔርን ይዘን እንጠይቃለን፣ እንቀበላለን። ምክንያቱም እግዚአብሔር ከኛ ጋር ነው። የተስፋ ቃል የገባልን ኢየሱስ አልለቅም ከቶም አልተውህም ያለ ሃሌሉያ፣ እርሱ ከኛ ጋር አለ። እግዚአብሔርን አመስግኑልኝ በኢየሱስ ስም ሃሌሉያ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ምክንያቱም እኔ ሰው ካጋንንት ስራ ሲፈታ እልል ብዬ አውቃለሁ። በጣም ደስ ብሎኝ ያውቃል። ለካ ማመስገንም እልል ማለትም ያለብን ሰው ሲባረክም እልል ማለት አለብን። ምክንያቱም ሰው ሰይጣን አንዳንድ ጊዜ በድግምት በተደገመበት ሰው ላይ ልቀቅ ሲባል ገንዘብ ይላል። የሚፈልገው ሴትዮዋን ብቻ ሳይሆን ወይ ሰውየውን ብቻ ሳይሆን ገንዘቧን ይፈልጋል። ገንዘብ ለቆ ሜዳ አይፈልግም ሰይጣን እና ገንዘቡን እኛ እንቀበልና እናባረዋለን። እና እኔ ከእንግዲህ ወዲያ ምንድነው እልል ማለት ያለብኝ ለካ ለምርኮም። ምክንያቱም እግዚአብሔር የፈቀደው ብቻችን የኛን ብቻ ይዘን እንድንኖር ሳይሆን እግዚአብሔር አሳልፎ እየሰጠ ምንድነው ካላችሁኝ መጠየቅን። ሃሌሉያ። እኛ ባለ ርስት ነን። እግዚአብሔር መልካም ነው። እና እኔ እልል ያልኩበት ምክንያቴ ምንድነው ካላችሁኝ ይሄ ገንዘብ ለካ እልል ያስብላል። ምክንያቱም እኔ ለምንድነው ሀብት እልል ሊያስብል የቻለበት ምክንያት ያልኩኝ ገንዘብ ካለ ሀብት ካለ መንፈሳዊ እድገትም እንደዛው ይመጣል። ምክንያቱም ሊቆጣጠሩ የማይችለው እና መዝሙር 105 ቁጥር 37 ላይ ብርም ወርቁም ደዌ እንኳን በመካከላቸው ሳይኖር ወጡ ይልና ቁጥር 6 ላይ ዝቅ ሲል ፈርተው ነው የሸኟቸው ነው የሚለው እስራኤሎች። እና እግዚአብሔር ከኛ ጋር ሲሆን በሞገስ እንቀበላለን። እኔ ሮብ ዕለት ተገኝቼ ነበር ጸሎት ላይና ፓስተር እየጸለየ ጸሎቱን እየጸለየ ያለ እንትን ልንስል ጻፉት አለ የምትፈልጉትን ጻፉ ብሎ ተናገረና ጻፍኩኝ። እኔ ምን ብላ ጻፍ ካላችሁኝ ፓስተር ራሱ ስለተናገረው ያኔ ጻፍኩትን ሁላችንም ጻፍንና እግዚአብሔር እንደዚህ ይላል ብሎ መጥቶ ፓስተር መናገር ጀመረ። እኔ ሲናገር መጀመሪያ የጻፍኩት ጽሁፍ እኔ ምንድነው እግዚአብሔር አምላክ ሆይ በጸጋ በኃይል መውጣት አፌንም እንድትከፍትልኝ እንደገና በኢኮኖሚም እንድትባርከኝ ብዬ ይሄንን ጽፌ ነበርና ፓስተር መጣና እግዚአብሔር እንደዚህ ይልሃል አለኝ። በጸጋ በኃይል ጥሰት ትወጣለህ፣ አፍን ከፍታለሁ፣ በገንዘብ እጦት እስከማይኖር ትባረካለህ ብሎ ፓስተር እንደዚህ መልእክቱን ነገረኝና የጻፍኩትን ስለነገረኝ እኔ በጣም ተደነኩኝ። በእውነት ፓስተር እግዚአብሔር ካንተ ጋር አለ፣ ጸጋውን ያብዛልህ። በጣም ነው የምወዳችሁ እና በእውነት ሮብ በየትኛውም ጸሎት ላይ በሚደረገው በቤተ ክርስቲያናችን ጸሎት ላይ የሚገርም መልስ፣ የሚገርም ለውጥ፣ የሚገርም መፈታት አለ። በእውነቴ ነውና እኔ ከተቀመይበታለሁ። እግዚአብሔር መልካም ያደርጋል። እንግዲህ በዚህ መድረኮች ላይ ሁለቴ መመስከር እፈልጋለሁ። በዚህ ዓመት ብያዋለሁ ጌታ ነው መሰከረ። በዚህ ዓመት ስንቴ? ሁለቴ ትላልቅ ምስካሮች። ምክንያቱም እስራኤሎች ብር ወርቅ አልጠበቁም፣ እነሱ ከብቶቻቸውን ነው የጠበቁት። እና እኔ በዘሬም በዘመኔም ያላዩትን ወርቅና ብር ማየት ፈልጋለሁ ብያዋለሁ ዘንድ። ምክንያቱም እኔ ያልጠበቅኩትን ማየት ፈልጋለሁ። እግዚአብሔር እንደዚህ እንዲያደርገኝ ፈልጋለሁ። ያልጠበቅኩትን፣ ምክንያቱም እነሱ አልጠበቁም። እነሱ የጠበቁት ከብቶችና በጎች እንዲለቀቁላቸው ነው። እግዚአብሔር ግን ብርና ወርቅ ማሳለፉ ሰጥቷቸዋልና እግዚአብሔር እንዲያባርከኝ እንዲያበለጽገኝ ይፈልጋሉ። ቤተክርስቲያን የምትበለጽገውም ደግሞ በመቀበል ነውና ይሄንን ነው እንተናኩት። በኢየሱስ እጆቻችንን እንዘርጋ። በጌታ በኢየሱስ ስም ሁለቴ መመስከር ፈልጋል፣ 4 ጊዜ አሜን። መጽሐፍ ቅዱስ ከጠበቅነውም ከለመነውም በላይ ይላል፣ ከምናስበው በላይ ይላል። ሁሉን ነገር ደስ እንዲለን አብዝቶ ይሰጠናል። ስለዚህ በኢየሱስ ስም በዚህ መንፈስ ባረኩ። በዚህ ነገር ከእግዚአብሔር ቤት ባረክነህ። ይህ ዓመት ላይ
4 ትልልቅ ምስክርነቶች ወደ ህይወት ይምጡ። ደግሞም እንዲባርካለሁ። የክብር መንፈስ በላይ ላይ ይረፍ። ቃሉ በአፍ ላይ ይቀመጥ። በግልጽ ትናገር ዘንድ ቃሉን በአፍ ላይ ያድርግ። በገባበት መንደር፣ ሰፈርና ስፍራ ባገኘው ሰው ላይ ሁሉ የምትተነብይ የኢየሱስ ምስክር ሁን። አሜን።